ሀናና ፊዮሪ ቁጭ ብለው ተነጋግረው ችግራቸውን ለመፍታት በመግቢያ አማካኝነት ወስነው ካፌ ላይ ተገናኝተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁንም ሰላማችሁ ብዝት ይበልኝ ማለት ነው። ለዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 104 ይሆናል ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ። ኤላና ሰብለ በገቡበት ትንንቅ የፍቅር አለሸነፍነት ባይነት ሀናን ወይም አለምና ኤላ ካፌ ውስጥ ቁጭ ብለው ሻይ ቡና እያሉ ነግራት ነበርና ወይም እንደምትሄድና እንደሚጋብዛት ስለነገረቻት ጆኒ ደግሞ በልክና በንዴት ና እንሂድና እኛም ሻይ እንጠጣ ሲላት፣ እሷ ግን ኖ ይቅርብን፣ አሁን የቅናት ይመስላታል ታልሚም ጋር ታጣላኛለህ ብትለውም እሱ ግን የማይሆን ነገር ነው ይላታል። እሺ ብለው እሱን ተከትላ ስትሄድ ካፌ ውስጥ ኤላም መተናኮሱን ይቀጥላል። እሱም በመተናኮሱ በጣም የተናደደው ጆኒ በጣም እየተበሳጨና ፊቱ ላይ እየተነበበበት ሲሆን ሰብሊም እሱን ለማረጋጋት ትሞክራለች። በሞከረችበት ጊዜ በቃ አየሽ ተከትለውን ሲመጡ ጆኒ የሚባል ልጅ በቃ እኔ ለነገር ብቻ ነው አይደል የሚፈልገኝ ሲላትም አይ እንደዛማን አይሆንም፣ እኔ አናግረዋለሁ ወይም ሰብሊን አናግራታለሁ። ሰብሊንም ካጠገቡ ጠርታ ለብቻዋ እንድታናግራት ተጠየቀቻት። በኋላ ሰብሊ ለምን መጣሽ? እኔና ኤላ ዝቡ ሻይ ቡና እንደምንል ነግረንሻል። ለምንድን ነው ነገር የምትፈልጉት? በቃ ልጁ አንቺን አይፈልግሽም እኮ ወይስ ከእሷ ለመራቅ ነው ስታያት እኔ ጆን አስገድዶኝ እንጂ እኔ መምጣት አልፈለግኩም ትላታለች። ብትላትም ነገር ግን አሁን ከዚህ እንድትሄዱ ጠይቃቸዋለሁ፣ አለበለዛ እኛ መሄዳችን ግድ ይሆናል ስትላት ጓደኛዋን አለማስከፋት ሰብሊ እሺ ብላ ብትስማማም ጆኒ ግን እኔ ብሄድ የፈሪነት ስሜት ስለተሰማው ፈጽሞ ልሄድ አልችልም፣ እኔ እዚሁ ነው የምቀመጠው ይላታል። ትንሽም አየሽ አልሄዱም፣ እኛ እንሄድ ስልሽ እኮ ለዚህ ነው በቃ እንሄድ፣ እንደውም ሌላ የፈለግሽውን ነገርም ልጋብዝሽ እችልሻለሁ ይላታል። እሷም ደስ እያላት አልቢም በቃ ኬክ በጣም ነው የምወደው በቃ ኬክ ጋብዘኝ ስትለውም እሺ ሲላትም ግን እኮ እዚህ የለም በቃ ስንወጣ አንድ ካፌ ላይ ጋብዝሻለሁ ብሎ ተስማምተው በቃ አሁን ለማንኛውም ስላሉቱ እኛ መውጣት አለብን። ለመውጣት ሲታግቱ ወይም በር ላይ ሲደርሱ ሰብሊ እንዴት ነሽ? አሳይመንቱን ላይብረሪ ጠብቅሻለሁ እንጨርሳለን። ሂሳብ ዘግቼ ልወጣ ነበር፣ ነገር ግን እንደ ባለፈው አካኬ ዘራፊ ስለሚል ፍቅረኛሽ ትቸዋለሁ ይላታል። እሷም በቃ አሁን ግን ከዚህ ትሄድ ትለዋለች። አልሚን በቁጣ መንፈስ ታንቺ ጋር ግን አልጨረስንም፣ ነገ እንገናኛለን እናወራለን ስትላት ለምን አሁን አናወራም ማለት አብረን አንሄድም እንዴ ስትላት ኖ ኤላ ኬክ ስለሚጋብዘኝ ከኤላ ጋር ነው የሚሄደው ስትላት ሰብሌም በሆዷ ይሄን ማን አያደርገውም፣ እንዴት ነው እሷን የሚጋብዛት ካፌ ላይ ኬክ እያለች በውስጧ የታመቀው ፍቅር አፉና ከፍቶ ለማውራት እየዳገተ በውስጧ እየተብሰለሰለ ሻውንም ጥዬ ከዚህ መሄድ ነው ፈልገው ትለዋለች። እሱም ለምንድን ነው እንደዚህ የምትይው ቢላትም ጆን ግን በጣም ስሜታዊ ሆኗ፣ ምክንያቱም አይኑ እያየ ፍቅረኛውን እንዳጣት ታዝቧል። ሀናን ተመቅዲ ከትምህርት ቤት ስትመጣ ወይም ወደ ትምህርት ቤት ስትሄድ ጠዋት ላይ ጠብቃ እንድታናግርላ ፊዮሪ ታደረገቻት በኋላ መቅዲ በር ላይ ወይም መንገድ ላይ እንደ ፍቅረኛ ተገትራ ተጠበቀቻት። በኋላ ትናንትና እንዳገኘሁሽ ስለ አንቺ ማሰብና ማሰላሰል አልተውኩም፣ አነጋገርሽ ብስለትሽ እንደ ዕድሜ ስንት ነው ስትላትም ዕድሜ 18 ነው ስትላትም እሷ ግን ከዕድሜሽ በላይ ነው የምታስቢው ስትላትም ሀና ግን እየቀለርሽ ነው፣ ንግግሬ ከዕድሜ በታች ሆኖብሽ አስገረመሻ ስትላትም በፍጹም እንዲሁም በተቃራኒው ነው፣ ለማንኛውም ቆሞን ተምናወራ ለምን ካፌ ላይ አናወራም ወይም ሻይ ቡና እያን ጠዋት ነው ቀዝቃዛም ነው ባለቻት መሰረት እሷም እሺ ብላ ሀሳቧን ተቀብላ ቁጭ ብለው እያወጉ ወደ ካፌው ሲያመሩ ካፌ ውስጥ ፊዮሪ ነበረች። ሀና በጣም ተደንግጣ ትርበተበታለች። እንደዚህ ታደርጊያለሽ ማለት ምን አስባችሁ ነው ምናምን እያለች ፈርተሻና፣ ለማንኛውም እኔ ምንም ነገር የማወቀው ነገር የለም፣ ነገር ግን የምትነጋገሩት ወይም የማናገራችሁ ነገር አለ ብላ ነው ያጠራች ትላታለች። እሺ ለማንኛውም ምንድን ነው የምናወራው? ስለ
ስለምንስ ነው እንድናወራ የፈለጋችሁት ብላ ስጠይቃቸው በቃ ለማንኛውም መነጋገር መፍትሄ ነው። እኔ በጣም የምወዳት ጓደኛዬ ናት ፊዮሪ ማለት ምን ብዬ ልንገርሽ በፎቶም ቢሆን አንቺና ብሩክንም አሳይታኛለች። ፊዮሪ ግን የዚህ ጊዜ ቀደም ብላ አይ እኔ ላሳያት ፈልጌ አይደለም እሷ አስገድዳኝ ነው አውቃለሁ፣ እንድትጨነቂብኝም አልፈልግ። እኔ ልልሽ የምፈልገው ይሄ ነገር ከልቤ ነው። ብሩኬን አንቺም ወደ እኔ ሂድ፣ አንቺም ወደ ፊዮሪ ሂድ፣ አንቺም ደግሞ ወደ ሀና ሂድ እያላችሁ ልጁን ግራ ከምታጋቡት ተነጋግራችሁ ፍቱት ትላታለች። ሀናንም ጸጥ ብላ እኔ ምን ላርግ ብለሽ ነው ስትላት፣ አዎ አውቃለሁ በዙሪያሽ ያሉ ሰዎች ተጽዕኖ እያደረጉብሽ ነው፣ ስለዚህ ነው መፍትሄ ልናደርግለት የሚገባው ትላታለች። ከተነጋገሩም በኋላ ሻይ ቡና ካሉ በኋላ ወደ ፍሬው ሀሳባቸው ሲገቡ እኔ ብሩኬን በጣም ነው የምወደው፣ ልዋሸሽ አልፈልግም። ነገር ግን እኔ እየወደድኩት እሱ ሌላ ሴት እያሰበ አብሬው መኖር አልፈልግም። እሱ እንደ አፍቃሪ ያደረግኩት ነገር ትልቅ ነገር ነው። ስለዚህ ይሄ ነገር ደግሞ የኔ እንዲሆን ሳይሆን ለእሱ ያለ ፍቅር መግለጫዬ ነው። ስለዚህ ትልቅነት ያረኩትን ነገር እንድታረክሱብኝ አልፈልግም። አንድ ነገር ከልብሽ እንድታዳምጭኝ እፈልጋለሁ። ብሩክን ያንቺ ነው፣ ከአንቺ ውጭ ሌላ ሰው ሊያፈቅር አይችልም። እኔ ደግሞ ብሩክን አፈቅረዋለሁ፣ ከሱ ውጭ ላፈቅር አልችልም ስትላትም እዚህ ጋር ታስቆማትና አንድ ነገር ቃል ልትገቢልኝ እፈልጋለሁ። ይሄንን ማደርግልሽ ወይም ብሩክ ሌሎቹ በዙሪያችን ሰዎችን የሚሉኝን ነገር ትቼ ከብሩክ ጋር እንዲሆን የምትፈልጊ ከሆነ አንቺም ከብሩክ ሌላ ወንድ አልቀርብም ብለሽ የምትይውን ነገር ልታቆም ይገባን ስትላትም በቃ በሀሳብሽ ተስማምቻለሁ፣ በሀሳቧም ተስማምቻለሁ። ሁለቱም ከተስማሙ በኋላ እንደ ጣውንት ሳይሆን እንደ እህትማማቾች ታወጉ በኋላ ብዙ ጊዜ ተጫወቱ በኋላ እነሱም ከካፌ ወደ ትምህርት ቤት ይገባሉ። ትምህርት ቤት በጣም የሚያስቀኑና እህትማማቾች ናቸው እንጂ ጓደኛሞቾች ራሱ አይመስሉም። ብሩክን ባዩ ቁጥር እነሱ ይሸሹታል፣ ብሩክ ይከተላቸዋል። እነዚህ ልጆች ዛሬ ይሄን ፍቅር ከየት አመጡ? ምንስ? ፊዮሪ ግን ስለምትወደውና ስለምታፈቅረው የእሱ ስቃይ በጣም ያሳዝናታል። ለምንድን ነው እንደዚህ የምታደርገው ስትላትም አይ ፊዮሪ እኛ በሱ ምክንያት ስንት አልቅሰናል፣ ስለዚህ ትንሽ እንከራተት ትንሽም ይቀጣ ትላታለች። አንቺን ካስደሰተሽ ሌላ ምን አደርጋለሁ ትላታለች። ሰብሊ ናታንን እንዴት አፈቅርሃለሁ ብላ እንደምትነግረው ግራ ገብቷ በትንሹም በትልቁም ትጨቃጨቀዋለች። እሱ ግን ምን ሆነሽ ነው? ምን እያደረግሽ ነው? ግራ ገብቶሽ እኮ ግራ አጋባሽ፣ ምን እየተሰማሽ ነው ብሎ ሲጮህባት የሚሰማትን ራሱ በግልጽ እንደማታውቅና ግራ እንደገባት እንደውም የትቸርሽም የፍቅር ቀን በቀን እየጨመረብኝ ነው ሲላት ስትለውም በቃ ይዞሽ እኔ ላናግርልሽ እንዴ ሲላትም አይ እንደዛማን አይሆንም፣ ለእኔ ችግር ነው የሚፈጠረው በቃ ቢልና አቅፎ እያባበላት ተንግዶዳ ምንም ብትይኝ እረዳሻለሁ፣ ፍቅር ምን ማለት እንደሆነ አንቺ ግን ካልጠፋ ሰው አስተማሪን ይፈቀራል ካላት በኋላ ምን ላድርግ ብለህ ነው? እኔም ወድጄ አይደለም ትለዋለች። ለማንኛውም አንተን ነው ማፈቅርህ ባልኩ ምንኛ በታደልኩ ነበረ። ነገር ግን አንዳንድ እውነቶች መቅረትና መሰማት የሌለባቸው እውነቶች ለእኛ ብቻ ተቀብረው የሚቀሩ ነገሮች አሉ ብላ ታጠገቧ ከሄደ በኋላ ድጋሜ ተከትላ ሄዳ ይቅርታ ተጠየቀችው በኋላ አቅፎ ያባብላታል። ጄሪ ደግሞ ከሄቨን ጋር ከትምህርት ቤት ስትመጣ ወይም ወደ ትምህርት ቤት ሲገቡ አሻንቲ መንገድ ላይ ጠብቆ የህንደኛ ሙዚቃ ቢዘፍንላትም እሷ ግን በዚህ በድምፅ የኔ ውበት ሊለካና ሊዘፈንበት አይገባም ብላ አቆሌውን ገፋ ታባርረዋለች። ድሮንስ አንቺ ምን ክብር ታውቂያለች ብሎ ጠራርጓት ያው የነበረውን ጭቅጭቃቸውን ይቀጥላሉ። ከዛም አልፋም ስትመጣም ሄሮክ ይጠብቃታል። እሱንም እንደዚህ ትለዋለች፣ እባካችሁ እንደዚህ አታድርጉ፣ እኔ ለጨዋታ እንጂ እንደዚህ ልክ ተጋብታችሁ አንድ ቀን በመኪና ወሰድከኝና ኪሩ ለምን እንደዚህ ታደርጋለህ? ምክንያቱም አንድ ቀን በመኪና ወሰድከኝና ሁሌ አንተ ነኝ ማለት አይደለም፣ እኔ ጨዋታ ነው፣ ይሄ ነገር እንድትፈቱ ትፈልጋለሁ ብላው ጭራሽ ጥለው ትሄዳለች። በጣም ተናዶና ይቺ ልጅ እብድ ናት ወይስ ጤነኛ ናት? አንድ ሰው አንድ አውሬ የሚያደርግባት ይላል። ጄሪ ደግሞ ናታንና እንትናን እያሸማገለች እያለ እሱም ጥፋተኛ እሱ ነው ይላታን፣ ያም ይሄ ነው ይላታን። እንደ ዳኛ ግን ሁለቱንም ግራና ቀኝ
ካየች በኋላ ትሪት እንዲያደርጋት ለዳግም ትነግረዋለች። ዳግም ግን ትሪት የማደርግበት ምንም ጉዳይ የለኝም፣ እኔ ቁጥር አምጣ ያልኩት የሄሉን እንጂ የእሷን አይደለም ቢለውም እሷ ግን ትሪት ማድረግ ግዴታ ነው ልጅቷ ወደ ራሷ እስከምትመለስ። ሄሉም ሄዳት ዳግምን እንዲያናግራትና በተደጋጋሚ ልታናግረው እንደምትፈልግና በቀስታ እሷን መራቅ እንዳለበት ትነግረዋለች። ለዛሬ ነበረኝ አፍላ ፍቅር ይህን ይመስላል።